በዕብራይስጥ ማርያም የተመረጥሽ የተቀደስሽ እመቤቴ ቅድስት ድንግል ማርያም ሆይ አምላክ ካንቺ ጋር በመሰደዱ በግብፅ መከራ ማልድሻለሁ። መንገድ በመሄድ የድካምሽን ሐሳብ በልጅሽ ፊት ይቁም። ስለ ኃጢአቴ መማለጃ ይሆን ዘንድ በምድረ ግብፅ ያገኘሽን የራብና የጽም ሐሳብ በበኩር ልጅሽ ፊት ይቁም። ስለ ኃጢአቴ መቀለያ ይሆነ ዘንድ ከዓይንሽ የፈሰሰውን የእንባ ጎርፍ በፊትሽም የተንጠባጠበውን በልጅሽ በወዳጅሽ ፊት የወረደውን አሁንም ደግሞ በልጅሽ በወዳጅሽ ፊት ይታሰብ። ስለ ኃጢአቴ ማስተስሪያ የሆነ ዘንድ የሰራሁት ኃጢአቴ ባሰው ጊዜ ልቦናዬ እጅግ ደነገጠብኝ። አእምሮ እንደሌለው በኃጢአት መኖሬ ባሰው ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴ ብዛትን ባሰው ጊዜ ልቦናዬ እጅግ ደነገጠ። አንዲት ደቂቃንስ እንኳ ኃጢአት መስራት አላቋረጥሁም። በሰውና በመላእክት ጉባኤ መካከል ራቁቴን መቆሜን አሰብኩ። በዓይነ ልቦና የመለከት ዘንድ ወዲና ወዲህ እመላለሳለሁ። ምናልባት የሚረዳኝ ባገኝ ከዚህ እጅግም ከሚያስፈራው ካሰራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሴ ባገኝ ብዬ፣ ነገር ግን በማማለድ እኔ ለማዳን የምትችይው አንቺ አማላጅ አገኘሁ። ዘወትርም ከኔ እንደማትርቂ ያወቅሁኝም ተረዳሁኝም። እንግዲህ በፍቅር ያስኩሽ በጣቶች አይደለም፣ በሃይማኖት ያስኩሽ በመዳሰስም አይደለም፣ እንደ ሕሊና ያስኩሽ በደ ሥጋ አይደለም። እንደ ሕሊና ግን የሰው ኃይለኝነት ሊያስተው አይችልምና የሰይፍ ስለት ሊቆርጠው አይችልም። ልትደግፊ ያስኩሽ ልትጤኝም አይደለም፣ ወደ ላይ ከፍ ከፍ ልታደርግኝ ያስኩሽ ወደ ታች ልታወርጂ ግን አይደለም። ለዘላለም ያስኩሽ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ ባንቺ ዘንድ ትከብር ዘንድ ስለ ቸርነትሽ እናቴ ነሽ። ስለ ንግስናሽ እመቤቴ፣ ስለ ፍቅርሽ ታምነሽ ስለ ልጅሽ የመድኃኒት ቀንድ ሆይ አስቢ። እንደወደቁ መቀር ዘንድ አትተይኝ። በዕብራይስጥ ማርያም የተባለሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውንስ አትረሳምን? ምንም እናት ልጇን ምንም የሆዷ ፍሬ ባታስብ፣ አንቺ ግን አስቢ አትርሽኝ። ሁልጊዜ በልብሽም አኑሪ። በአንደበትሽም የተጠራው በፊትሽም የተቀረጸ ልሁን። ኃጢአት እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ የጸሎቴን ማዕረግ ቢከለክለኝ፣ ነቢዩ ኢሳይያስ እንደተናገረ እንዲህ ሲል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በውኑ ዓይኖቹ አያዩምን? ጆሮስ አይሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል። አንቺ ግን እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባለሽ ኃጢአት የመጋረጃ አስወግጅልኝ፣ አርቂው። ጸሎቴም እንዲያደርግ ኃጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ የኔን ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ። ከሥጋ ርኩሰት ያንጻኝ ዘንድ ከሥጋዬም ፍዳ ያድነኝ ዘንድ መሃይምና የምትጋረጅ የጽድቅ ጋሻ ድንግል ማርያም ሆይ መናፍቃንን የምታበሪያቸው በጠላት ከመሸፈን አድኝ። በጠላት መሸፈን እንደ እሳት ነበልባል ልብን ያቃጥለንና ፊትም እንደ ጨለማ ይጠቁራል። ደስ ያለው ሰው ልብ ግን ምልክቱ ብሩህ ነው፣ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠን ጊዜ ደካማ አታድርጊ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን አይነ ልቦናዬን አብራው። እንደ ፀሐይ ብርሃን ጠዋት ሲነጋ እንደሚወጣ እንዲሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ በእኔ ዘንድ የተቀደሰ ሆነ፣ ላይሽም እንደሚላስ ግምጃ የተወደደ ነው። የዘውድሽን ብርሃን ጽሩይ በሦስትነቱ ብሩህ እንደተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩም አበባ እንደሚያብብ እንደ ናርዶስ በገነት እንደሚገኝ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና በመላእክት ዘንድም የተቀደሰ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ራሴን ለስምሽ ዘማሪ አደረግሁ። ልቦናዬም ለድንግልናሽ ምስጋና በማኅሌት ለማገልገል ይወዳል። ሙሴ የእስራኤል ልጆች ሁሉ ኤርትራን ባህር ባሻገረ ጊዜ ለእግዚአብሔር ዘመሩ፣ አገለገሉ እንዲህ ሲሉ ምስጉን እግዚአብሔርን አመሰግናለሁ። እህት አሮን ማርያም ከእስራኤል ልጆች ጋር ስለ ፈርዖን ሰራዊት መስጠም የወገኖቿም ልጆች ከባህር በደህና ስለወጡ ዘመረች እንዲህ ስትል የእግዚአብሔር ስራ ይደንቃል፣ ፈረሱንና የሚቀመጠውን ወደ ባህር ጣለው። ዳዊት እግዚአብሔር ስለማመስገን ዘመረ፣ ከጦር አድኖታልና። ለሳኦል ራራለት፣ ለአቤሎስም ለልጁ። አሳፍና የቆሬ ልጆች ለእግዚአብሔር መገዛት ዘመሩ። ኢሳይያስ ስለራሳቸው ትካዘ ስብሐት ፍቅሩ ወዳጁ መዝሙር ዘመረ።
ዲቦራ ስለ ሲሳራ ሞት ዘፈነች። ሰለሞን ስለ ክርስትና ስለ ቤተ ክርስቲያን ዘመረ። እኔ ደግሞ ስለ ውዳሴሽ ራሴን አመሰጋኝ ዘማሪ ያደረጉ እግዚአብሔር ባመሰገንኩ ጊዜ በአንቺ ለስሙ ምስጋና አቀርባለሁ። በስምሽም ጸሎቴን በጸለው ጊዜ ጸሎትሽ ለልጅሽ አቀርባለሁ። ለአንቺም በዘመሩ ጊዜ ለልጅሽ ዘመርኩ። በበገና በመሰንቆ በአንቺ ነሽና ደስ ብሎኝ በአንቺ ደስ እሰኛለሁ። በአንቺ እጽናናለሁ። መከራ ችግርም ቢያገኘ ወደ አንቺ ጮሃለሁ። የአመፀኛ ምላስ ቢያስከፋይ ወደ አንቺ ፊት ማለላለሁ። ሰውነት የወደደችው ነገር ቢኖር አንቺን እለምናለሁ። በመታመን የሻቱትና የተመኙትን በአንቺ አገኛለሁ። መታመን ያድናል፣ ሃይማኖትም ያስቀናል። መታመን ያነጻል፣ ሃይማኖትም ያራቅቃል። መታመን ተስፋ ያደርጋል፣ ሃይማኖትም ይሰጣል። መታመን ይጀምራል፣ ሃይማኖትም ይፈጽማል። መታመን ያጋድላል፣ ሃይማኖትም ይጋርዳል። ሃይማኖት ተራራን ያፈልሳል፣ ወደ ፈረሰውን ባህር ጌታ በወንጌል እንደታገረ እንዲህ ሲል የሰናፍጭ ቅንጣት የምታህል የእሳት ብልታ የሚያህል ሃይማኖት ቢኖራቸው ይህን ተራራ ከዚህ ተነስተህ ወደዚህ ሂድ ብትሉት ይሄዳል። ይህችንም ሾላ ከስር ተነቅለሽ ወደ ባህር ውደቂ ብትሏት እንደተናገራችሁ ሁሉ ይሆንላችኋል፣ የሚሳናችሁ የለም። ጳውሎስ እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ለሚጠራጠረው ሐዋርያ እንዲህ አሉት፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይደለም። ደግሞም እንዲህ አሉ፣ ተጠራጥሮ የሚለምን ነፋስ የሚመታው መስሎ በባህር ሞገድ ይመሰላል። ደግሞም የሚጠራጠር ልቡናው የሚወላወል በአፉ እንጀራ ይዞ የሚሄድን ውሻ ይመስላል። ሁለቱም ውሾች ተከታትለው ሲሄዱ ሲነባበሩ ከትልቁ ባህር ዳር ደረሱ። ጥላውን በውሃ ውስጥ አየ፣ እንጀራውም ያዘ። በውሃ ውስጥ ሌላ ውሻ ያለ መስሎት ያንን ያፉን እንጀራ ትቶት ከውሃ ውስጥ ገባ። ያም የተከተለው ሁለተኛ ውሻ ያንን እንጀራ ይዞ ሄደ። ያን ግን ከባህር ወጥቶ ያንንም ይህንም ሁለቱም አጣ። ያም ይህንም አላገኝም። እንዲሁም የተጠራጠረው የሚጸልይ ሁሉ ዋጋውን አያገኝም። የጸሎት ዋጋ ሌላ ሳይጠራጠር ለሚጸልይ ይሆናል እንጂ። ስለዚህም እኔ በጸሎትሽ ለመታመን ተጋው። ድንግል ሆይ የልጅሽ መታመን ከልቦና አልወጣም፣ ፍቅርሽም ከልቦና አይናወጥም። አዳም ችግር ቢያገኝ በአንቺ እታመናለሁ፣ አንቺ በጸሎትሽ እንድትደግፊኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በወርቅ ግድግዳ ላይ የተሰራ የዕንቁ ጉልላት አንቺ ነሽ። ለራሴ እየተቀጸላ ሁኚ፣ የምስጋናሽ ፍጻሜ ወዳለበት ደርስ ዘንድ በክንፈ ሕሊና ወደ አየር ተነጠቁ። ሐሳቤም ልምሾ ሆኖ ተመለሰች፣ ከምስጋና ከእኩሌታ ሁሉ ሳትደርስ። ዳግመኛ ውዳሴሽን ወደ መዋቀ ባህር ዋኘሁ ወደድሁኝ። ወደ ክብርሽም ገናናነት ወደ በደርስ ዘንድ ደከምሁኝ። የአንዲቱ ማዕበል ሞገድ ያልስ እንኳ አላለፍኩም። ወደ ጽራሪያም ጠፈር ለመድረስ የሚቻለው ማን ነውን? ከምድር በታች ወዳለው ባህርስ መሰረት መዋኘት ማን ይቻላልን? ድንግል ሆይ ክብርሽና ገናንነትሽን ጠንቅቆ ለመናገር የሚችለው ማን ነውን? ከምስጋናሽ ጋር በጠራውሽ ጊዜ በምእመናን ዘንድ ስምሽን የጣፈጠ ነው። ከውዳሴሽ ጋር በጠሩሽ ጊዜ በምእመናን ሁሉ አንደበት ስምሽ ጡም ነው። በቤተ ክርስቲያን ሁሉ አንደበት ስምሽ የጣፈጠ ነው። ከምስጋናሽ በጠራው ጊዜ ስምሽን ከወተትና ከማር ወለላ የጣፈጠ ነው። የድንግልናሽ ኃይል የሚሰደው ያለ ዘር ያለ ሩካቤ ጸንሰሽ እንደወለድሽ የማያምን ርጉም ነው። ከርኩሳን ሁሉ ንጽሕት ከኃጢአት ሁሉ የጸራሽ እንደሆነ የማያምን ሁሉ ርጉም ነው። ከአንቺ የተወለደ እግዚአብሔር እንደሆነ የማያምን እርሱም ከወለድሽው በኋላ በድንግልና እንደኖርሽ የማያምን ርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ ርጉም ነው። በፍጹም ልቦና የማይወድሽ ከጥልቅ ሐሳቡ የማያከብርሽም ርጉም ነው። በከንፈሮቹ የማያመሰግድ በአንደበቱ የማይፈርቅሽ ርጉም ነው። ለክብርሽም የማይሰግድ ለገናንነትሽ የማይገዛ እድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍስሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥናሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ አንቂ፣ የልጅሽን የወዳጅሽን የምስጋና በሚያስቀር በክቡድ እንቅልፍ እንደ በድን እንዳልሆን ጠብቂ። አንቺ ደግሞ ቀኝ እጅሽን ዘርጊ፣ እኔን ከምኝታዬ ለማንሳት። የሰው ደም የተጠማ ጠላት ለጸሎት ሊነቁ በወደዱ ጊዜ በዓይነ ቅንድቡ ላይ እንቅልፍን ያበዛልና።
በማያንቀላፉት ሽፋፍንት ይሰፍራልና የምስጋና ለማስታጎል ይህን ሁሉ ይተነኩላል። ቢነቁ እንቅልፍ ካህን ቢረቅ የዚህ ዓለም ንብረትና ውዳሴ ከንቱ በማሰብ ደግሞ ይተናኮላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወድ የለም። ጸሎት ፍላጻ ነውና አይኑን ይወገዋል። ከሚጸልየው ሰው ከአንደበተ እሳት ወጥቶ ሰይጣንን ያቃጥለዋልና። ሰይጣንም ስለዚህ ከበጎ ስራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። የምስጋናሽ ወሬ በእርሱ ዘንድ መራጃ ነውና ወገቡን ይሰብረዋልና፣ ሰይፉ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም። በአንቺ ታመመ፣ በልጅም ተጨነቀ። በአንቺ ልጅ መስቀል ስቃይ ያገኘው ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብረ አምላካዊ አምላክን ለመውለድ በመጸነስ ጊዜ እርሱ አይሁድ ልቦና እንቅፋት አገባ። እንዲህም ሲል በዘሩ ብርካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናት አሳደረ። በልጅሽም ላይ እንዲተባበሩ የግድ አላቸው። እንዲሰቅሉት እሺ በጎ አሰኛቸው። ሰቅለው ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞት ድረስም ሰርግግ ብለ ማለቱ መጻጻውን ከሞቱ ጋር እንዲያጠጡት አደረጋቸው። ሞቶም ተተቀበረ በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገሯቸው ጊዜ ለጠባቂዎች ወርቅ እንዲሰጧቸው ዳግመኛ ዘበዘባቸው። የትንሣኤውን ምስክርነት ያሳብላቸው ዘንድ ሌሊተኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በረፍትሽም ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሳ። በድንሽም ጥለው እስኪሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እንግዲህ በሰይጣን ላይ አሰልጥኝ፣ ራሱን ረግጠው ዘንድ በበኩር ልጅ መስቀል ፍላጻ ነድፈው ዘንድ አሰልጥኝኝ። ርኅራኄ የሌለው ይህ ጎስቋላ ወጋው ዘንድ ንግሥት ሆይ አሰልጥኝ። ንግሥት ሆይ በመለኮታዊ ሰይፍ ራሱን ቆርጠው ዘንድ ንግሥት ሆይ እውይ ተንኮለኛ አሳለቅበት ዘንድ የልጅሽ እጅ የጸናውን ክንዱ በእኔ ላይ እጅ ይዞ ይጣሉ። መንፈሳዊ ረቂቅ ኃይሉንም ጥልቁ ወደማይታወቅ ርዝመቱ ወደማይገኝ ወደ ገሃነም ይጣለው። በሲኦል መዝጊያ ይቆልፍበት። ይህ ሐሰተኛና ቀማኛ ከውስጧ እንዳይወጣ በድንግልናሽ ላይ የስድብን ነገር ስለተናገረ ቀናዊ። መንፈሳዊ ጽንስሽን ስላሳስበለ ቀናዊ። በድንግልናሽ መወለድሽም ስለሰደበ ቀናዊ። በናዝራዊ በልጅሽ ላይ የአይሁድ ልቦና ስላከፋበት ቀናው። የዓለም መድኃኒት እሱ እንዲገድሉት ስላስጨነቃቸው ቀናዊ። ስለ አንቺ ስድብ ስለ ልጅሽም ቀናው። ዳዊት በመዝሙር እንደተናገረ እንዲህ ሲል የቤት ቅና በልተኛለችና የሚላገዱ መላገድ በላይ ወደቀ። ነቢዩም እንዲህ አንቺ እግዚአብሔር ቤት አለሽ የሚላገዱ መላገድ በላይ ወደቀ ያለውን የአይሁድን ተናግሮ ነው። ሰይጣን ካሰማራቸው ምቀኝነት የተነሳ በእግዚአብሔር ላይ የዮሴፍ ልጅ ነው ሲሉ የተናገሩትን ስድብ ነው። ለእግዚአብሔር አገር ሆይ እኔ ስለ አንቺ ደስ እሰኛለሁ። ነቢያት ፀሐይ ስለመውለድ እንደተዘጋጀች ጎህ ያዩሽ ነባቤት ኤዶም ሆይ በአንቺ ሐሴት አደርጋለሁ። ሰለሞን ወንድምሽ እንደተናገረ እንዲህ ሲል ይች ማናት እንደ ማለዳ ብርሃን የምትታይ። ዳግመኛም እርሱ መሸከሚያ ብሎ ጠርቶሽ ተናግሯልና እንዲህ ሲል ሰለሞን ለራሱ መሸከሚያ ያሰራ። ልጅሽም ኢየሱስ ክርስቶስ ሰለሞን ይባላል። ሰለሞን ማለት ፍቅረ ሰላም ማለት ነው። ጳውሎስ እንደተናገረ እንዲህ ሲል በመስቀሉ ሰላም አደረገ። ብዙዎችን ነቢያትና ጻድቃን አንቺን ላይወደዱ አላዩም ምሳሌሽን እንጂ የልጅሽን የመለኮትን ምስጢር እኛ በቅድስት ጠረጴዛ ስጋውና ደሙን ቁርባን ተቀበልን። አንድ አካል አንድ አምሳል መሆናችን የተመሰገንን። እግዚአብሔር ልጅ ትሕትናው የተደነቀ ነው። ይህ የተደነቀ ትሕትና እንደምን ያለ ነው? ስለዚህ አንክሮ ይገባል። እንደዚህም ያለ ትሕትና ያሳየን ማን ነው? ንጹሕ ስጋውን በማዋድ ስጋችን ለማንጻት ስጋ ቆርሶ የሰጠን፣ ክቡር ደሙን ደማችን ለማክበር የመድኃኒት ጽዋ ደም ሰጠን። በደቀ መዛሙርቱ ላይ መንፈስ ቅዱስ በንፋት በማሳደሩ ለእኛ መንፈስ ቅዱስን ሰጠን። መንፈስ ቅዱስንም በመስጠት ነፍሳችን ለመቀደስ ከእርሱ ጋር ሊያስተካክለን ወራሾች ሊያደርገን